ኖላዊቶች እንግዲህ ወይዘሮ ሜላት ጋር ሽማግሌ ተልኳል ለሀና ማለት ነው። ሀናን ያስለቀሳት ነገር በሽማግሌዋ ቀን ለምንድን ነው እንግዲህ የሰርጓ ቀን እየተቃረበ ነበር ማለት ነው። እሷ ዲኮር በምትሰራበት ሰዓት ላይ በዝግጅቷ ሰዓት ላይ አሴር እንግዲህ ሰክሮ ጥንብት ብሎ ጋኒቱን እያለ ወደ ሜላት ቤት በመሄድ እንግዲህ ሀናን እየረበሻት ስለነበር እሷም ደግሞ እያለቀሰች እና እየተበሳጨች እንዴት እንደዚህ ሊሆን ቻለ እያለች እንግዲህ በጣም ተናዳ ስለነበረ የሀና ነገር በቃ አሴርም ስለሚወዳትና ስለሚያፈቅራት በጣም ስለተናገራት በዛ የተነሳ እንግዲህ ትልቅ ችግር ተፈጥሮ ነበር ማለት ነው። ወይዘሮ ሜላትም አሴር ምን ሆነሃል? ሰላም ነህ? አንቺስ የሀና ዘር አይደለሽ ወይ ብሎ ሜላትንም ገልምጦ ይወጣል ማለት ነው። ምላሴም እንግዲህ እሱን ለመቆጣት ሞክሮ ነበር ማለት ነው። እርግብ ከእስር ቤት እንግዲህ ተፈታለች ማለት ነው። ተፈታ ግን ወደ የትም አልሄደችም፣ ወደ ሜላት ቤት ነው የመጣዩ። ምክንያቱም መሄጃ ስለሌላት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እነሆ ኖላዊቶችን ይዘንላችሁ መጥተናል ማለት ነው። እንግዲህ ታሪካቸው ኖላዊቶች ብዙ ነው ማለት ነው። በቃሉ የላካቸው ሽማግሌዎች ወደ ሜላት ቤት እንዲገቡ ተደርጓል ማለት ነው። እነሱም ደግሞ ሜላት ቤት እንግዲህ በመሄድ በራቸውን በማንኳኳት ገና በር ሊከፍቱ ነበር ማለት ነው። መጨረሻው ፓርክ ላይ ተቋርጧል። ቀጣይ ፓርክ ላይ እናየዋለን ማለት ነው። እንግዲህ ኖላዊትም መጣሁኝ እየደረስኩ ነው ብሎ ነበር ማለት ነው። ምክንያቱም የሀናም አባት ቁጭ ብሎ እንዲሰጣት ትፈልጋለች ሜላት። እኔ የበለጠ እኮ ሀን እያላሳደግኩሽ የሚያሳደገሽ ኖላዊ ነው፣ ኖላዊ ከጎንሽ ሊሆን ይገባል ብላ እንግዲህ ሀናንም እያለቻት ነበር። እሷም ደግሞ ካልሽ እሽ እማዬ እውነትሽን ነው፣ በትክክል እውነት ብለሻል። ምክንያቱም እኔ እኮ ምንም የማውቀው ነገር የለም እማዬ በማለት እንግዲህ ሁሉን ነገር እየተናገረች ነበር ማለት ነው። ያንን በማስመልከት እያንዳንዱ ነገር የሚደረገውን ነገር ሜላትም እያወቀ ትገኛለች ማለት ነው። እርግብ እንግዲህ በምታይበት ወቅት ሰላም አንገቷን አንቃ እንዴት ትመጫለሽ? እንዴት አይን የለሽም እዚህ ጋር ስትመጭ ብላ እንግዲህ አንገቷን ያነቀቻት የባለፈ ታሪክን እያስታወሰች እሷም ባለፈ ታሪክ ላይ ያው እርግብ አሁን ከጥፋት እኮ ተምሬያለሁኝ እና ደግሞ የት ልሂድ ቤተሰብ የለኝም በማለት እንግዲህ ሀናም ደግሞ ተረጋግተን እናስብ እባክሽ ሰላምዬ ታያት ብላ በማለት አሁን ሜላት ቤት ትገኛለች። ወደ ሜላት ቤት ገብታለች ማለት ነው። እርግብ በአሁኑ ሰዓት ላይ ወደ ሜላት ቤት የገባችበት ምንድን ነው? አንደኛና ሁለተኛው ነገር የሜላት ቤተሰብ ያው ታውቃላችሁ ማለት ነው። ብዙ ነገሮችን ብታሳልፍም እያንዳንዱ ነገርን ያው እንዳለ ሆኖ ካለ ማለት ነው። የሜላት ቤተሰቦች በጣም መልካም አስተዋይ ስለነበሩ አስቱካም እንግዲህ እርግብን እዚህ ቤት እንድትኖር አልፈልግም ማለች ማለት ነው። ያው አስታውሳ ነው እሷም ከዚህ በፊት ብዙ ነገር አድርጋታለች ማለት ነው። ምላሴንም ሀናንም እየተቆጣኝ ነበር። በወይዘሮ ሜላትን አብሶ በጣም እየተቆጣቻት ነበር። ሀና እንዴት ልትመጣ ቻለች? እንዴት ልታመጫቸሽ? በማለት እርግብን ማለት ነው እየተቆጧት ነበር ማለት ነው። ሰላምም ደግሞ አዎ እኔም እኮ እንድትመጣ አልፈልግም እማዬ፣ ግን እርግብን ምን አስበሽ ነው እንደዚህ የምታደርጊው? በማለት እንግዲህ እያንዳንዱ ነገር እየተናገረች ነበር ማለት ነው። እርግብ እንግዲህ እዛ ቤት የመጣይበት መሄጃ የላትም፣ እንደነገርኳችሁ ማንም ሰው የላትም ከጎኗ ነው። በፊት ባዩሽ ነበረ። ባዩሽ በነበረ ሰዓትም ደግሞ ጥሩ ነገር እየሰራች አልነበረም ማለት ነው። መጥፎ ነገር ነበር የምትሰራ። አሁን ግን ያ ሁሉ አልፎ ቀናት ብዙ ነገሮች እንትን ብለውላት አሁን ከቤተሰቦቿ ጋር እየኖረ ትገኛለች ማለት ነው። ከነ ሜላት ጋር አስቱካ ግን አልተቀበለችላትም። እንግዲህ የሀና አባትም ተደውሎለት ና ቶሎ ሀናን ስጥ ብለዋለች ሜላት ማለት ነው። ያው ታውቃላችሁ ኖላዊ ብዙ ሆኖ ሀናን ያሳደጋት የበለጠ ከሜላት ልቅ ሀናን ያሳደገው እሱ ስለሆነ ማለት ነው። ስለዚህ እሱ ነገር ደግሞ አሁን ላይ
ይስተካከልና ሀና አሁን ባለችበት ሰዓት ላይ እያለቀሰች የምትገኘው። ሜላትም ደግሞ ተረጋጊ እስኪ ልጄ፣ አንቺ እኮ ትክክለኛውን መንገድ ነው እንትን ያልሽው እያለቻት ነበር ማለት ነው። ትክክለኛውን መንገድ ነው የመረጥሽው ስትላትም እንዴት እማዬ እኔ መጥፎ ነኝ ወይ እኔ እንደዚህ ነኝ ወይ እያለች እየተናገረ ነበር ማለት ነው። መጥፎነት ሳይሆን አንቺ መልካምና አስተዋይ ነሽ፣ ግን እሷ እንደዛ ያደረግሽበት ምክንያቱም አንቺ ጎበዝ ስለሆንሽ ኢዝራን መርጠሻል። ስለዚህ ከኢዝራ ጋር መሆንሽ በጣም አስፈላጊ ነገር ነው እያለች ትነግራታለች ማለት ነው። እኔ መጥፎ ሴት ሰው ነኝ እማዬ፣ በጣም መጥፎ ነኝ ብላል። ሀናም እያለቀሰች ትገኛለች። ራስ ወዳጅ ነሽ ብሎ ተላላት አሴርም እየተናገረ ትገኛለች ማለት ነው። እሱም በማስመልከት እንግዲህ ሜሉካ ያው ታውቃላችሁ የዋህ ናት ብያቸዋለሁ። በሚመጡባት ነገሮች በሁሉም ነገሮች ሜሉዬ በጣም የዋህና ምስኪን ሴት ናት ማለት ነው። ይህም በማስመልከት እንግዲህ ሀና አሁን ላይ ያለችበት ሁኔታ ከባድ ችግርም ቢሆንም እንግዲህ በር ከፋቹ ቅዱስ ነው። ቅዱስ ሽማግሌዎቹ ጋር በቃሉ የላካቸው ናቸው። በነገራችን ላይ በቃሉና ኢዝራ አበባ ገዝቶ ወርቅ እንግዲህ ሰጥቶ ገዝቶ ይህም በማድረግ ዳይመንድ የሆነው ወርቅ ይዘው አበባ ይዘው ወደ ሜላት ቤት ሲሄዱ በግስ እያሉ ሲናገሩ መንገድ ላይ እንዴ በግ የሚያስፈልጋል እንዴ ለነገሩ ለሰርጉ ይዘን እንሄዳለን። ኤዝራም ደግሞ ልግዛ እንዴ በግ ሲል አይ አሁንማ ትታችሁታል ለሰርጉ ይዘን እንሄዳለን በማለት ኖላዊቱን ደግሞ ሄዳችሁ በር አንኳኩታችሁ ሄዱና ግቡ ተብሎ ሄደው ነበር ማለት ነው ውዶቼ። በዛ የተነሳ እንግዲህ አንዳንድ ነገሮች ኖላዊትም ደግሞ ያው ሀናን ለመስጠት ጉድ እያለ ነው ማለት ነው። በቃሉ እንግዲህ ኢዝራ በቃ እኔ እናንተ እንመለስ ወደ ቤት እነሱ ከሄዱ በማለት እንግዲህ የሜላት ልጅ መሆኗን አያውቅም ማለት ነው። በቃሉ የሚያውቀው ሌላ ሴት ወጣ ያለች ሴት እንደሆነች እንጂ የእሷ ልጅ እንደሆነች በፍጹም የሚያውቀው ታሪክ የለም ማለት ነው። ይህንን ሲሰማ እንግዲህ ምን እንደሚል ማየት እንፈልጋለን ማለት ነው። ሜላትም አታውቅም። ቤቲ ካለች ምናልባት ቤቲ ልትናገር ትችላለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ።